ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት በቅተናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር እንዲሁም ከጤና ጋር ይስጣችሁ። የሰው ልጅ ወሳኝና ወሳኙ ነገር ጤና ነው። ጤናን የሚያክል ነገር ማጣት ምን ያህል ዋጋ ሊያስከፍል እንደሚችል ያጣ ያውቀዋል። እንዲሁም ደግሞ ያጡትን በማየታችን ዋጋውን ልናውቅ ይገባል ማለት ነው። ስለዚህ አብርሃም ለኛ ማስተማሪያ ነው ብዬ አስባለሁ። አንድ ሰው ጤነኛ ካልሆነ ምን አይነት ሰው ሊሆን እንደሚችል ማሳያ ነው ማለት ነው። አንድ ሰው ጤና ማለት ምን ማለት ነው? አካላዊ ወይም ደግሞ መንፈሳዊ አስተሳሰቡ ራሱ ጤነኛ ያልሆነ ሰው ማለት ነው። እነዚህ ሁሉ ጤናን ማጣት ነው ብዬ ነው የማስበው። አብርሃም የሚያደርጋቸውን ነገሮች እስካሁን እያወቀ አይደለም ለማለት ግራ የሚያጋባ ነገር እያጋጠመን ያለው። ምክንያቱም የሚደረጉ ነገሮች ግራ እያጋቡ ነው። ድራማ ነው የሚሉ ሰዎች አሉ። አይ አይደለም ድራማ አይደለም ታሞ ነው የሚሉ ሰዎች አሉ። የሚያደርጋቸው ነገሮች አንዳንዶቹ ነገሮቹን አለመርሳቱ ጤነኛ ያስመስለዋል። አሁን የሚያደርጋቸው ነገሮች ደግሞ ጤነኛ እንዳልሆኑ የሚያሳዩ ነገሮች ናቸው ማለት ነው። ዛሬ በጣም ካስገረመኝና ይሄ ነገር ድራማ ነው ለማለትም አንዳንዴ ዳዳ እያደረገኝ ያለ ነገር አለ። ሩታ ዳኒ አሁን ለታ ያደረገውን ነገር ታስታውሳላችሁ አይደል? መጀመሪያ ቀን ከቤት ሄዶ አብርሃምን ለማስወጣት ከኤፍሬም እና ከሩታ ጋር ግብ ውስጥ ገብቶ እንደነበረ አይተናል። ተጣልተው ነበረ። በኋላ ላይ ምንም ስላቃተው ጥሎ ሄዷል። በሁለተኛ ቀን ቡዜን ይዟት መጥቷል። ከቡዜ ጋርም አብርሃምን ይዘው ለመውጣት ብዙ ታግለው ነበረ ዳኒ ማለት ነው። ያለታም አልተሳካላቸውም። ዛሬ እንዴት ዳኒን አምና አብርሃምን ዳኒ ጋር ጥላው ሄደች? እውነት ዳኒ ላቀረባቸው ምክንያቶች ነው። ኦፍኮርስ ሲያገኛት ዳኒን አፉን ታውቁታላችሁ፣ አሽሞንሙኗታል። አብርሃም በጣም አምሮብሃል፣ በጣም አንድ ላይ በመሆናችሁ ደስተኛ ነኝ እኔ እና ደግሞ በደንብ እንክብካቤ ትችያለሽ ምናምን ብሎ አሰማምጧታል። ይሄ ዳኒ የሚያደርጋቸው ነገሮች ናቸው። ቀልበስ ሲል ቀልበስ ነው ዳኒ እንግዲህ ማለት ነው። እና ግን ጠርቶ እሱ ያላትን ሐሳብ እንዴት ሰማቸው? ለወንድሞቿ እንኳን አየር እንውሰድ ሲሉ ለወንድምና ለእህቱ እንኳን አብርሃምን ጥላ ያልሄደች ሴትዮ እሱ ብቻ አይደለም ዳኒ ራሱ ሄዶ አብርሃምን ይዞ ለመውጣት ጥረት ሲያደርግ ያልፈቀደችለት ሴትዮ እንዴት ዳኒን ብታምነው ነው እንደው በቀላሉ ሳታንገራግር አብርሃምን ለዳኒ ጥላ ሄደችው? እንዴት ብታምነው ነው? ያላትንስ እንዴት ሰምታ እውነት ነው ብላ ሄደችው? ሩታ የእውነት በዚህ ልክ ትታለላለች ወይ? በዚህ ልክ የምትታለል ሴት ነች ወይ? አይደለም። ብቻ የሆነ የተደበቀ ነገር እንዳለ ይሰማኛል። ትላንትና ዳዊት እንግዲህ አብርሃምን ቤቱ ሄዶ ነበረ። ከሄርሜላ ጋር ሄደው ብዙ ነገር ተፈጥሯል፣ አይተናል። በዛሬው ቪዲዮ እንደውም የጠበቅነው ነገር ያ ሀብሉ ወልቆ ምናልባት አብርሃም ወይ ወደ ራሱ ተመልሶ ወይም ደግሞ ብቻ የሆነ ነገር እናያለን ብለን ጠብቀን ነበር። ግን በጣም በሚገርማችሁ ሁኔታ ቡዜና ዳዊት መተው ነበር ዛሬ ማለት ነው። ቪዲዮ ሰርተው ነበረ። ትላንትና የሆነው ነገር ዳዊት ይዞት እየወጣ በርን ከወጣ በኋላ አብርሃም በፍጹም ብሎ በማስቸገር ወደ ቤት እንደተመለሰ ነው የተናገረው ማለት ነው። ወደ ቤት አልፈልግም ብሎ ወደ ቤት እንደተመለሰ ከነ ዳዊት ጋር እንዳልቆየ እንዳውም ምን ስጠብቅ ነበር እኔ በቃ ውጪ ላይ ሀብሉን ይበጥሱለታል። ምናልባት እንግዲህ ችግሩ ሁላችንም እንደጠረጠርነው ሀብሉ ላይ ከሆነ ችግሩ፣ ምክንያቱም ሀብሉ ላይ መሆኑን የበለጠ ጥርጣሬያችን ከፍ ያደረጉት ደግሞ ሩታና ኤፍሬም ናቸው። ለምን? አንደኛ ሀብሉ እንዲወልቅ አይፈልጉም። በራሱ አብርሃም ሀብሉን ማውለቅ አይፈልግም። ጤነኛ ቢሆን እኔ ጤነኛ ነኝ ብሎ ሀብሉን አውልቆ ጤነኝነቱን ያስመሰክር ነበር። እና እንዲህ ብሎ ነው ዛሬም እንዲህ ብሎ ማለት ነው ሀብሉን እንዲህ ይዞ ዳኒም ቢኒም መጥቶ ነበረ ይዞ ማለት ነው የፈለገ
በዚህ ልክ ሊሆን የቻለበት ምክንያት ምንድን ነው? ሩታ እንዳትንቀሳቀስ ብላኛለች፣ እዚህ ጋር ጠብቀኝ ብላኛለች። እንደተተከለ እዚህ ሁኑ ብላ በዚህ ሁኔታ ማለት ነው አብርሃምን አስፋልት መሃል ማለት ነው እዚህ ጋር ጠብቀኝ እንዳትንቀሳቀስ ብላው ብትሄድ ሩታ ሰው መጥቶ ወይ ገፍትሮ ወይ የሆነ ነገር አድርጎ ከዛ ይዞት ካልሄደ እዛ ወይ መኪና ይገጨዋል ማለት ነው። ይሄ ልጅ እዛ ቆሞ ይቀራል ማለት ነው። እያየን ያለነው ነገር እንደዛ ነው። እና ሜሮን ታናግርሻለች፣ ትፈልግሻለች ልታናግርሽ እና መምጣት አልፈለገችም። እዚህ ግን ብቻዋን ታናግርሻለች፣ ልታናግርሽ ፈልጋለች ብሎ ዳኒ ያሳመነበት መንገድ እሺ አሳመናት እንበል። በቃ የሜሮን ልታናግርሽ ነው የሚለውን ሐሳብ እሺ እኛ እንጋራው። ግን አብርሃምን እንዴት አምና ጥላ ሄደች ነው? እንዴት አምና ጥላ ሄደች? በእርግጠኝነት እኔ ታደርጋለች ብዬ አላስብም። እንደው ኤፍሬም ጠርታ ለኤፍሬም ሰጥተው አብርሃምን ነው እንጂ ምክንያቱም ሰው የማታምን ሴትዮ ወንድምና እህቱን ያላመነ ሴትዮ ዳኒን አምና ለዳኒ መስጠቷ ይሄ የሆነ ነገር እንዳለ ይሰማኛል። ነገር ግን እንግዲህ መጨረሻ ላይ አብርሃምን ቢኒና ዳኒ ይዘውት ጠፍተዋል። ከሀብሉ ጋር በተገናኘ ሀብሉን ለማውለቅ በጣም ብዙ ጥረት አድርገዋል። በጣም ታግለዋል። ነገር ግን ሊያውልቅ ፈቃደኛ አይደለም። ፈቃደኛ አይደለም ብቻ አይደለም፣ ለማስነካት ራሱ ፈቃደኛ አይደለም። ከዛ ቦታ ለመሄድ በጣም እያስቸገረ ነበረ። አልሄድም እያለ ነው። ካልሆነ እደውላለሁ፣ ሩታ ከዚህ ጋር እንዳትንቀሳቀስ ብላኛለች። ሄርሜላ ጋር እንኳን ደርሰን እንምጣ ሲለው እኔ ለሄርሜላ አንዴ ወስኜ ነግሬያታለሁ፣ በቃ ወደዛ አልመለስም። እሺ ቡዜ 100K ገብታለች፣ እሷን በቃ ኮንግራ ብለናት እንምጣ፣ ኬክ አሰርተን ምናምን ነገር ለመሄድ ያስብና አይ አልሄድም ይልና ጥፍ ይላል። መጨረሻ ላይ ግን እንደምንም ብለው አባብለው ይዘው ለመሄድ ሞክረዋል። ስለዚህ አብርሃም ጤነኛ ቢሆን ከወንድሞቹ አይሸሽም፣ ከቡዜ ከዳይትም አይሸሽም። የተተከለበት ቦታ ላይ ደግሞ ቆሞ አይጠብቅም። እዚህ ጋር እንዳትንቀሳቀስ ተብሎ ምናልባት እንግዲህ ተማምናም ሊሆን ይችላል። እንግዲህ ጥላ አብርሃም ከዛ ይንቀሳቀስም ብላ አስባ ሊሆን ይችላል። እንግዲህ በጉልበት እንኳን ከላዩ ላይ ለመበጠስ ያደረጉት ጥረት አልተሳካም። የተወዳችሁና የተከበራችሁ ቤተሰቦቻችን ሀሳብ እየሰጣችሁን ስለሆነ ከልብ ነው የማመሰግነው። ሀሳቤን እየደገፋችሁኝ ስለሆነ የተሳሳትኩትን ደግሞ ልታርሙኝም ፈቃደኛ ነኝ። ልታርሙኝ ግን ደግሞ እያንዳንዱ ቪዲዮ ሲሰራ ወዴትም ሳይድ የመያዝ ሀሳብ የለኝም። እየተረዳችሁኝ ስለሆነ በጣም አመሰግነው። ትክክለኛ ማለት ነው። አንዳንድ ሰዎች በጣም ጥቂት ሰዎች ማለት ነው፣ በቁጥር ጥቂት የሆኑ ሰዎች ቪዲዮውን ስሰራ ለምን ሩታን ደግፈ አልሰራህም የሚሉ ሰዎች አሉ። ሩታ ጤነኛ እንዳልሆነች እናንተም ጤነኛ አይደላችሁም። እኔ የሚሰማኝ እሱ ነው። ትክክለኛ ነገር ለእናንተ የማይመቻችሁ ከሆነ ጤነኛ አይደላችሁም ማለት ነው። ይህን ነው ማለት የምችለው። ለዚህ ቤት አዲስ የሆናችሁ ቻናሌን ሰብስክራይብ እንድታደርጉበት እናጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። እስቲ ቪዲዮን ያየን ሀሳብ እንስጥበት። ወደ ቪዲዮ እንለፍ። ከሩታ ጋር ከሆንኩ ጀምሮ ይበልጥ እያማረብህ ነው። ከትላንት ወዲያ በዛ ጸብ ውስጥ ያለፉ ሰዎች ዛሬ እንደዚህ ሲያሽሞነሙናት፣ ያው ዳኒ ጥፍጥፍ ማለቱ ይታወቃል። ግን መቀበሏ ራሱን ይገርሙኛል። በቃ ዳኒ ማመኗ ራሱ ታጎበዘሽ እንክብካቤ ላይ ምናምን ነገር በጣም እኔ እንደዚህ ሆናችሁ በማየት በጣም ደስ ያለኝ። ሁሌም ደግሞ እንደዚህ እንዲሆን ነው የምፈልገው። ሩታ ደግሞ የእውነት ሚስት ነች። በጣም ፕሮቴክት ማለት ትችላለች ባሏ ምናምን። በጣም ጀግና አይደለች እንዴ? በጣም ጀግና ነች። ያው በፍቅር ጠብ አደረገችው እና አብርሃም ሄዶ ነበር ጥሏት፣ በፍቅር ጠብ አደረገችው አይደል? ሳይ ምንና ኮንግራ ማለት ፈልጋለሁ። በዚህ አጋጣሚ የለፋችበት ነገሮች ለዚህ ናቸውና ተሳክቶላት በማየት ደስ ብሎኛል። ሩታ በነገራችን ላይ ከዚህ ፊት ኤፍሬም አንድ ቪዲዮ ከዳዊት ጋር ሰርቶ ነበረ። አብርሃም ወደ ቤት እንደሚመለስና ከአሁን በኋላ ወደዛ እንደማይሄድም ጭምር ከሄርሜላ ጋር ራሱ ሰርቷል። መድኃኒት ነበር የሚፈልገው፣ መድኃኒቱን ደግሞ አግኝቷል። ከአሁን በኋላ አንቺ ጋር አይመጣም የሚል ቪዲዮ ሰርቶ ነበርና በእርግጥ ይሄም የሚያሳየው የሆነ ነገር እንደተደረገ ያሳያል ማለት ነው። አብርሃም ጤነኛ እንዳልሆነ ያሳያል አይደል?
ሩታዬ ምን አለ መሰለሽ ዛሬ ወደዚህ ስመጣ ብቻዬን አልነበረም የመጣሁት ከሜሪ ጋር ነው የመጣሁት። ነገር ግን ሜሪ ባለው ሁኔታ ላይ ምናልባት አብርሃም በእንደዚህ አይነት ሁኔታ ላይ ማየት ከብዷት ይሆን ምን ይሆን አላውቅም። እኔ የምፈልገው የገዛ እህቴን ዘመዴን ነው እና እሷን ነው ማግኘት የምፈልገው። ትልቁም ደግሞ ምንም ነገር ቢፈጠርም በዚህ መሀል እኔ ስጋዬን ነው ማዳን የምፈልገው ምናምን ብላለች እና ኦፍ ኮርስ ሜሪ ጠፍታለች። ለረጅም ጊዜ አይተናት አናውቅም። ጠፍታለች በዚህ ሁኔታ። ባለፈውም ግርግር ከፈጠሩ ወዲህ አላየናትም። ያው የእነሱ ነገር ይታወቃል፣ ወጣ ገባ ስለሆነ ማለት ነው። እና አሁን ዳኒ ያላትን ነገር ማመኗ በጣም ለእኔ ያስገርሙኛል። በቃ ሜሪ እንደምትፈልጋት ከእህቴ ጋር ምንም ቢሆን ከስጋዬ ጋር ነው መሆን ፈልገው ምናምን ከዚህም ፊትም ትላለች ሜሪ። ምንም ግልጽ ነው። ዳኒ ያንን ተጠቅሞ ነው እንግዲህ እሷን ለማሳመን ያደረገው ጥረት ማለት ነው። ያስፈልጋለች እንዴት አለች ማለት ከፈለገች ደውልልኝ ነበር ሌላ ጊዜ ብቻ ነው ማናገር ፈልገው ጥሩ ወይ ደግሞ የሚያገናኛችሁ ምክንያት እኔ መንገር አልፈለገችም። ከሱ ሁኔታ በላይ የሚያሳስበኝ የስጋዬ የዘመዴ ጉዳይ ነው፣ የሩታዬ ጉዳይ ነውና እሷን ነው ማውራት የምፈልገው። አብረን ካፌ ላይ እንግዲህ እሷን ለማናገር ካፌ ላይ ቁጭ ብላ እየጠበቀቻት እንደሆነ ነው። ኢቭን እንኳን አብረን እንሄድ የሚል ጥያቄ ነው የጠየቀችው። ይዤው ነው የሚሄደው፣ በፍጹም ጥየው መሄድ አልችልም፣ ለአንተ ጥየው መሄድ አልችልም እንኳን አላለችም። እንደዛ እንኳን ብትል ሊያሳምንን ይችል ነበር። አሁን ግን ዳኒ በእርግጠኝነት አብርሃምን ይዞ እንደሚሄድ ታውቃለች። ይሄን ስታደርግ በእርግጠኝነት ታውቃለች። በቃ ምክንያቱም እነሱ ባሉበት እሷም ኤፍሬም ባለበት ከቤት እንኳን ለማስወጣት የሄደ ሰውዬ ብቻውን አግኝቶት መቼም እንደማይተው ታውቃለች። ስለዚህ አሁን ለሱ በቃ አብረን እንሂድ ብላ አብርሃምን መጠየቋ ራሱ አብርሃም ከሷ መከተል እንደሚፈልግ ግልጽ ነው። ነገር ግን አይ ዶንት ኖ ብቻ የሆነ ነገር እንዳለ ይሰማኛል። አይደለም ችግር የለውም አብርሽ ከኔ ጋር እዚህ መቆየት ይችላል። አንቺ ደግሞ ደሳችሁን እንጠብቃታለን አብረን። ሌላው እንግዲህ ዳኒና ሜሮን ራሱ እንደተጣሉ ታውቃለች፣ አብረው እንዳልሆኑ ታውቃለች። ምክንያቱም ሰላም ሆኖ አላየናትም በቅርብ ጊዜ ላይ ማለት ነው። እና ብዙ ግራ የሚያጋቡ ነገሮች አሉ። እሷ እኮ እሱ ማግኘት ስላልፈለገች ነው። ከሱ ሁኔታ በላይ የሚያሳስበኝ የሩታ ጉዳይ ነው። ብዙ ነገሮች እየተባልሽ ነው ያለሽው እና አንቺ በሰዓት ላይ ከጎንሽ መሆን የምትፈልገው ከአንቺ ጎን ነው። ገባሽ? ለማሳመን የተጠቀማቸው ቃላቶች ኦፍ ኮርስ በጣም የሚገርሙ ናቸው። ዳኒ እንግዲህ ምላስ አይደለም፣ ለማሳመን ብዙ ነገሮችን ተጠቅሟል። ግን ብቻዬን ጥለሽኝ አለሱ። ሲጀመር ከሷ መለየት አይፈልግም። ከሷና ከኤፍሬም ውጪ የትም መንቀሳቀስ አይፈልግም እሱ ማለት ነው። ለሁለት ይሁን ያደረጉበት አላውቅም። በቃ አንዳንድ ወሬዎች ምናምን እናወራለን፣ እንጫወታለን ምናምን ቤት ውስጥ እንዴት እያሳለፍክ እንደሆነ ከሚስት ጋር የምታሳልፋቸውን ነገሮች ምናምን ትነግረኛለህ። ጀስት እኔም አሁን በቅርብ ወደ ትዳር ህይወት መግባቴ ስለማይቀር ትዳር ምን ይመስላል ምናምን የሚለውን ነገር ትነግረኛለህ። ስለዛ በጣም ጥሩ የትዳር ህይወት እያሳለፈ ስለሆነ እሱን ነገር በጣም ተሞክሮውን ያስረዳሃል ማለት ነው። የሚስቱን ተሞክሮ ለአንተ ያስረዳሃል። እሺ ከዚህ ቦታ ልቅ እንዳትል እሺ። ቶሎ ነው የሚመጣው እና ደግሞ እሱ ምናምን የሚልህ አንዳንድ የሚልህ ነገር ካለ ምንም ነገር እንዳትል እሺ። ታውቃለች፣ የሆነ ነገር እንደሚለውም ታውቃለች። ተመልከቱ፣ የሆነ ነገር እንደሚለው የሆነ ነገር አድርግ እንደሚለው ውስጧ ሁሉ እያወቀ ነው ጥላው የምትሄደው። የሆነ ነገር አለ ማለት ነው። ተነጋግረው የሆነ ነገር ሊያድበሰብሱ የፈለጉት ነገር አለ። ምንም ነገር ይሄንን አድርግ ያንን አድርግ ምናምን ቢልህ አንዳች ነገር እንደተሰማው አልቆይም፣ ቶሎ እመጣለሁ። ልቅ እንዳትል እሺ። አልቆይም ባይ አንድ ነገር ልንገርህ፣ ስማኝ፣ ያለው ችግር ውስጥ ነው ያለው። ገባ? አንተ ደህና አይደለም ያለው አብር ጥላ ሄዳለች። እንግዲህ ዳኒ ደግሞ እሷ እንደሄደች አብርሃምን ለማሳመን ጥረት እያደረገ ነው። አብርሃም ይዞ ለመሄድ ጥረት እያደረገ ነው። ሀብሉ እንዲያወልቅ ጥረት እያደረገ ነው። አብርሃም ደግሞ በሀሳቦቹ በሙሉ አይስማማም። እንደውም በተቃራኒው እሷ ጋር ለምን እንደዚህ ያላልክም የሚል ሀሳብ ነው የሚያነሳለት ማለት ነው። ስለዚህ ከዚህ አካባቢ እኔ አዳምጠኝ። አንተ የፈለግበት ቦታ ላይ ራሴ ደህና ሆናለሁ ብለህ የምታስበው ቦታ ላይ ምንድን ነው? አንተ የፈለግበት ቦታ ጋር ነው ደህና አይደለም። ሩታ እያደረገች ያለችው ነገር ልክ አይደለም። ከዚህ አካባቢ ሰማኝ አብርሃም፣ ከዚህ አካባቢ ምንድን ነው ወደ ትመለሳለህ። ሰማኝ እንግዲህ አንድ ነገር ምናልባት የታዘብኩትን ነገር ልንገራችሁ። ከዚህም ፊት አብርሃም ወደ ራሱ የተመለሰው እጁ ላይ ያለው ሰዓት ስለተፈታ ነው ምናምን የሚል ነገሮችን እያሉ ነበር አይደለ? ሰዓቱ እንግዲህ ተመልሶ እጁ ላይ ታስሯል። እያየነው ነው። ምናልባት እንግዲህ ሌላ ካልሆነ ማለት ነው፣ አናቅም።
እጁ ላይ ያው ተመልሶ ሰዓቱን እያየ ነውና እንደዛ ከሆነ ለምን ወደ ቀድሞ አልተመለሰም የሚለው የኔ ጥያቄ ነው። የእናንተን እንደሆነ አላውቅም። እና ማለት ነው የፈለከው ቦታ ጋር እንሂድ፣ ሌላ ቦታ ሆነ ማውራት አለብን። አብርሃም ልክ አይደለም፣ ደህና አይደለም ያለበት ሁኔታ። አብርሃም ንቃ፣ በእናትህ ልክ አይደለም ያለበት ሁኔታ። ለምን እንዴት ይነቃል እንዴ? ሊነቃም አይችልም እኮ ኦልሬዲ አንዴ ጀዝቧል። መጀመሪያ እንደዚህ አላወራም ሰው ደህና አይደለም ያለበት ሁኔታ። አንተ ማለት ይሄ አይደለም፣ ገባህ አይደለ? አንተ ትናንትና ብዙ ነገሮች የምትሰራ በጣም ቀልጣፋ፣ ብዙ ነገሮች ላይ ሩጥ የምትል ልጅ ነህ። አሁን ግን እንደዛ አይደለም ያለው አብርሃም፣ ልክ አይደለም ያለው። አዳምጥ። እንዴት ያውቀዋል እሱ? እንዴት ያውቀዋል? በትነግረው ራሱ እሱ ሊገባው አይችልም። በቃ ሊገባው አይችልም። አንዴ ፈዟላ። አንዴ ሀብልን አቆም ልንገርሽ፣ እኔ ልላከውሽ አንዴ ስትኛ ሀብል ሰማኝ። ቢሞት እንኳን አያስነካም። ሌላው ቀርቶ ማለት ነው ቢሞት እንኳን አያስነካም እኮ በቃ ይሄ ሀብሉ በጣም ነው የሚገርመኝ የምር። አብርሃም ብላ ነበረ። ምን ዋጋ አለው? ከሷ ውጭ ማንንም ሰው እየሰማህ አይደለም። ያለህበት ሁኔታ ልክ አይደለም። ይሰማኝ ዝም ብሎ ካርድ ምናምን ነገር እንመለስ። አብርሃም አንዴ ብቻ አንዴ እሺ በለው። እሱ ሲጀመር መንቀሳቀስ አይፈልግም ከዛች ቦታ ማለት ነው። ካስቀመጠችበት ቦታ መነቃነቅ አይፈልግም። እሺ ቢያንስ ስጠኝ አንዴ ሀብሉን እኔ ልለካው። አብርሃም ለማንም አትስጠራኛለች እና ፈልግ ማስጠራ እሷ ስላለችው ነው ባይዞ ያያችሁታ። ደውልላታለሁ እንዴ ካልከኝ አልፈልግም። በቃ ሂድ አንተ ሂድ ሂድ ነው ያልፈልግም። ብቻዬን ነው ሰማኝ ቆይ ልንገርህ። በቃ ያለች እሺ አትሂድ በቃ እሺ ሰማኝ እሺ አብርሃም ይኸውልህ አትሂድ እሺ ገባህ አይደል? ጭራሽ ዳኒ የማባረር እንትን ላይ ነው ያለው። እሱ በቃ ብቻውን መሆን ይፈልጋል። እሷን ብቻውን ቁጭ ብሎ እሷን መጠበቅ የሚፈልገው ማለት ነው። ለምን ማልፈልጋት ነገር ታለው ነው ከታ ጋር ነው ያለው። ሩታን ወደታለሁ አፈቅራታለሁ ከልጄ ጋር ነው ያለው። ስለዚህ ነው ደስተኛ በቃ ኤርሜላ ትቀር ነው ቱቱ ኤርሜላ ትቀር በቃ ዴቭ እና ቡዜ ጋር ደስተኛ ዘና ብለህ ምናምን ቡዜ ጋርና ዴቭ ጋር አብረን ሻይ ጠጥተን ቡና ጠጥተን ምናምን ነገር መልሼ ያመጣል። ሩታ አለች በቃ አንዴና ዴቭ እሱ ኤርሜላ ጋርም አይፈልግም እና ቡዜ ጋር መሄድ አይፈልግም። ባይዘይ ማለት አብርሃም ና ሀብሉን እንግዲህ ሀብሉን ማውለቅ አይፈልግም። ይህንን ሁሌ ደጋግሞ የሚናገረው ነገር ነው። ቡዜ ጋር ትሄዳለህ አሁን እሺ ብለኸኛል ነበር እንሂድ ያለበት ነገር ጨለማ ነው። አብርሃም ልክ አይደለም። አንተ እዛ ውስጥ አይደለም ያለው። ስማኝ ነው የሚሄድ ሰማኝ ብቻውን አይደለም ያለው። ጠብቀኝ በላይ ነው እሺ ቆይ አብርሃም አይደለም የምር እሱ ይዘን ከዚህ አካባቢ እንጥፋ። ገባህ አይደል? ወደ ምን ሄድበት ወደ ሌላ ቤት ምን ወዴት የምንወሰደው ወደ ነዲፍ ጋር ምናምን ቢኒም እንግዲህ ምናልባት ዛሬ ቁም ነገር ሰርቷል ብዬ አስባለሁ። 10 ቦታ የሚረግጥ ልጅ ነው። አንዴ ለአብርሃም ነው፣ አንዴ ለሩታ ነው። በጣም ግራ የሚያጋባ ልጅ ነውና ዛሬ እንግዲህ ቁም ነገር እየሰራ ይመስለኛል። አብርሃም ይዞ ለመጥፋት ሀብሉንም ለማስወለቅ እያደረገ ያለው ጥረት እንግዲህ ትላንትናም አንድ ቪዲዮ ሰርቶ ነበረ። በቅርቡ ብዙ መረጃዎች የሚወጡ ነገሮች አሉ እያለ ነበርና በጣም እንጂ አንገቱን ይዞ ነው የሚሄደው። እንግዲህ አንገቱን ምንድን ነው አብርሃም አልሄድም ብሎ ቁጭ አለ። ሰማኝ አንተ እንደዚህ አይነት ሰው አይደለም። አሁን ያለበት ነገር በጣም ነው የሆነ በቃ ጉድጓድ ገደል ውስጥ ነው እየገባ ያለው አብርሃም። ገባ በዚህ አይታየውም። ለሱ ሜዳ ሆኖ ነው የሚታየው፣ ገደል አይደለም። ለሱ የተመቻቸ ላይፍ ነው። ቀጠልክ ማለት ነው። ራስህን አምጣጣው ችግር የለውም እንዳለ 100 ኪሎ ምናምን ስለገባች እንሂድና ሙዚቃ እናክበር። ርችት ይዘላት እንሂድ ከመንገድ ላይ ገዝተን እንግባ 100 ኪሎ ምናምን አጥተንበት ገብተህ ምናምን ሰርፕራይዝ እናድርጋለን። ከፈለግሽ ደግሞ ቤቢን ይዘሽ ነይና አንድ ላይ እዛ እናክብርለት እንበላ። እሺ በዚህ መንገድ አታለውት ይዘውት ለመሄድ ያቀዱት ሐሳብ ተሳክቶላቸዋል። በነገራችን ላይ ዳኒና ቢኒ ማለት ነው። ያሴን እሺ በለ ተውሻ ብሉ ያሴን እሺ በለ እንሂድ ሙዚቃ እኔ ሳቀም ተደስታም ተደስሰው ማጋለሽ ነው የሚፈልገው። ስለዚህ እንሂድ ውስጥ እና አሳምነውታል እንደምንም ብለው ማለት ነው። በቃ አሁን ደህና ነህ አንተ በጣም እነሱ ጋር ቢሄድም ማጥሩ ነበር እና ክብር ከፈለግን እቺ ቢለዱ ማንም አንካብም። ስማ አብርሃም ና አንተ እኮ በጣም ጥሩ ሰው ነህ። እንግዲህ በትክክል ማለት ነው ቡዜና ዳዊት ጋር ከደረሰ ይሄ ልጅ ምናልባት እንግዲህ ወደ ራሱ ሊመለስ ይችላል ብለን እናስባለን። ምክንያቱም እርምጃውን ሊወስዱ ስለሚችሉ ይሄ ሀብል መውለቅ ይችላል ብዬ አስባለሁ። የምናየው ጉዳይ ነው። ለማንኛውም የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁ በሰላማችሁ ብዝት ይበል። ቻው